ማመን አልችልም። ቆይ ምንድነው? ወረቀቱን እስኪ አምጣው። እኔ ይህንን አላምንም። በህልምሽ ነው በሉኝ። በመጨረሻም ቤታችን ተመለሰ ማለት ነው። እስኪ በደንብ ተመልከቱት። በመጨረሻም አሸናፊዎች እኛ ሆነናል። አመሰግናለሁ። በእውነት ጠበቃ መድብል ላይ ሰጠኝ። ያው እህቴ ብቻዋን ስለሆነች በዛ ላይ እርጉዝ ናትና ያው ብቻዋን መሆን ስለሌለባት አብሬያት ልሆን ስለው እሺ በቃ ብሎ በርከት ያለ ገንዘብ ሰጠኝ። መንኩም ነበር ውዴ። በመጨረሻም ፈጣሪ ጸሎታችንን የሰማን ይመስለኛል። እንዴ በጣም ደስ የሚል ዜና እኮ እየነገራችሁን ነው። አዎ ታዲያስ በመጨረሻ ይኸው ሚስቴን ይዤ ወደ ቤት ልገባ። ከጧት እንጀራ የማታ እንጀራ ይመርላችሁ የረፍት እንጀራችሁን ይስጣችሁ የሚባል ምርቃት እንዴት ደስ ይላል። ሞገስ ያ ሁሉ ፈተና ያ ሁሉ ማዕበል ያ ሁሉ ግብግብ ተናንቆ ዛሬ ጠበቃው ሁሉንም ንብረት አስመልሶለታል። ልጅ የራሱን ሲሳይ ይዞ ይመጣል ማለት እንደዚህ ነው። ሉላ ማርገዟ ከተረጋገጠ በኋላ ሞገስ ደስታ በደስታ ሰርፕራይዝ በሰርፕራይዝ ሆኗል። እሱም የንብረቶቹ መመለስ፣ የቤቱ መመለስ፣ ጠበቃው የማሸነፉ ሁኔታ፣ የሉላ እርግዝና፣ ልጅ ዋናው መረገዙ ነው። ሲወለድ የራሱ ሲሳይ ያለው የሚባለው እንደዚህ ነው። በማይሆን ስህተት ያጣው ንብረቱን ሞገስ እድሜ ለጠበቃው ተመልሶለታል። ደስታው ሙሉ ሆነ። ሉላ ያን ሁሉ ፈተና አልፋ ዛሬ ደስ የሚል ህይወት ለመኖር ጫፍ ደርሰዋል። ብሩክ የሰርጉን ሁኔታ ጉድ ጉድ እያለ ነው። መድብል የካሌብ ሞሲሳ ቀኝ እጅ ሆኗል። ግን ጠጋ ብሎ እስከ መጨረሻው እንዳይነሳ አድርጎ ለመቅበር ነው። ማህሌት መለወጧን ምክንያት በማድረግ ለነ ብሩክ ልትውልላቸው ነው። ውለታ የመድብልን ካሳ ልትክሰው ነው። የመድብልን ውለታ ልትመልስ ነው። እሱም ቀንደኛ የመድብል ጥላት በመምሰል የካሌብ ሞሲሳ ቀኝ እጅ በማለት ከመድብል ጋር ደግሞ ግብ ግብ የተያዘ በማስመሰል ካሌብ ሞሲሳ የሚሰራቸውን እያንዳንዱ ስራዎችን እየተከታተለች የእሱ አገልጋይ መስላ እንዳይነሳ ሊቀብሩት፣ እንዳይጠገል ሊሰብሩት ነው። ይህ ሁኔታ ይሳካለታል? የብዙዎቻችን ጥያቄ ነው። ሰላም ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይዛልኝ። ተወዳጁ ምሳሌ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። እንግዲህ ማህሌት ተለውጫለሁ፣ ተቀይሬያለሁ፣ ከባለፈው ስህተት ተምሬያለሁ፣ ከክፋት ያገኘሁት ውድቀትና አንገትን መድፋትና ሽንፈትን ነው፣ ምንም ያተረፍኩት ጉዳይ የለም በማለት ተጸጽታ ይህን የመሰለ መልካም ሰው ነው ወይ? ከሞት አፋፍ ስንት ምሕረት የላከልኝ፣ ከሞት አፋፍ ስንት ይቅርታ የሰጠኝ፣ ከፈጣሪ በታች እንደ መልካሞቹ ይቅርታ እያረገ ብበድለው ብወጋው ብጎዳው ብከዳው ብዙ ጊዜ ይቅርታ ያረገልኝ መድብል እሱን ነው ወይ? እንደዛ ሳንከራትተው ፈተና ሳበዛበት ወጥመድ ተዘረጋበት የነበረው ስላለኝ ማህሌት ይህን ጉዳይ መጨረሻው ወዴት እየሄደ ነው? ማህሌት የእውነት መለወጧን ማስመስከሪያ ካሌብ ሞሲሳን እንዳይነሳ ልትሰብረው፣ እንዳይጠገን ልትቀብረው ነው ከመድብል ጋር ተባብረው። ይህ እውነታ የሚረጋገጠው የዚህ ድራማ ማብቂያ ላይ ነው። ዝናህን ግደልልኝ ብሎታል። ዝናህን ግን እንደነ ጠበቃውና እንደነ ማህሌት በፍቅሩ አሸንፎ መልካም ልቡን ሰጥቶ ሊመልሰው ነው። እሱም በካሌብ ሞሲሳ ላይ እንዲመሰክርና ራሱን ነፃ እንዲያወጣ የገደለው መስሎ አመቻችቶ የሆነ ቦታ ሊደብቀው ያሰበ ይመስላል መድብል። ትልቁ ወጥመድ ግን ማስተባበያ ሊሰጥ ያልፈለገው የትህትና ጉዳይ ነው። ካሌብ ሞሲሳ ትህትናን በፍጥነት እፈልጋታለሁ፣ ከስንት ሺህ ሰው ህዝብ መሀል ናሙናቸው ተወስዶ ቸክ ተደርጎ የትህትና ብቻ ነው ከዛ ኩላሊቱ ፌል ካረገው ሰውዬ ጋር የተመሳሰለችው፣ ትህትናን በፍጥነት እፈልጋታለሁ ብሎታል መድብል። ማጣፊያ ያጠረው የትህትና ጉዳይ ነው። ማድበስበስ ወይም ነገሮች ማዘናጋት ያቃተው የትህትና ጉዳይ ነው። ይህ ጉዳይ ምን አይነት ማስተባበያ አግኝቶ መርፌ ቀዳዳ መሽለክ ያገኝ ይሆን? እጅግ የሚያሳዝነው ነገር የግድ የወንድሙ ሰርግ እስከሚያልፍ የወንድሙን ሰላም እስከመጠበቅ ግዴታ ካሌብ ሞሲሳ የሚለውን አሳማኝ ነገር ማድረግ ይፈልጋል መድብል። ሌላው
ብሩክ ነው። ብሩክ መሀሌትን በፍጹም አላምናትም። ስንት ጊዜ ይቅርታ አደረኩላት፣ ሁልጊዜ እንደወጋችኝ እና እንደከዳችኝ ነው። ከሷ ምንም የተማርኩት ምንም ያተረፍኩት ጉዳይ የለም ከመክሰርና ከመቁሰል ውጭ ብሏል። ይህ ጉዳይ ግን ብሩክ ቅድስት አንድ ልብ ሆነዋል። እሱ ይቅር ካላላት እኔም ይቅር አልላትም፣ ያውም በአይኔ ብለን በምሳሌ መታብኝ፣ መቼም ከስተቷ የማትማር ብላለች። መሀሌት ግን መቀየሯን ልታስመሰክር ያልተለወጠች ብትመስልም በደንብ ተለውጣለች። የጎዷቸውን እየጎዳች ያጠፏትን ልታጠፋ ካሌብ ሞሲሳ ግደላት ያላትን ራሱ ይቅር በለኝ አለቃ ብላ ቤቱ ድረስ ሂዳ እባክህ ስራ ስጠኝ ብለዋለች። እሱ የምትቀብርበትን ጉድጓድ አርቃ እየቆፈረችለት ነው። የመድብል ተባባሪ ሆና ካሌብ ሞሲሳ እስከ መጨረሻው ድምጥማጡን ሊያጠፉት ነው። ይህ ጉዳይ እስከ ምን ጥግ ድረስ ያስኬዳቸዋል? ውድና የተከበራችሁ ቤተሰቦች በጣም የሚገርምና የሚደንቅ ነገር እየተፈጠረ ነው። መሀሌት የመለወጧ ምስክርነት የእውነት ካሌብ ሞሲሳን ለማጥፋት ለመድብል ቀኝ እጅ ሆናለሁ፣ ለካሌብ ሞሲሳ ቀንደኛ ጥላት በመምሰል ለመድብል ግን የምሰራው ለመድብል ነው። እሱም ካሌብ ሞሲሳ እኔ ባልሰራው እንኳን ሌላ ሰው እንዲሰራው ይቀጥራል። ሴቶችን እያማለሉ ወደ ከተማ አምጥቶ ለባለ ሀብቶች መሸጥ፣ አካላቸውን እያወጡ መነገድ፣ ይሄ ካሌብ ሞሲሳ አንደኛ ደረጃ ስራው ነው። ስለዚህ ወንጀሉን ጥልቅ ብሎ ለማወቅ የእሱን ወንጀል ለማጋለጥ እንዳይነሳ ለመስበር በደንብ ወደ ውስጥ መግባት አለብኝ በማለት መድብልን አሳምነዋለች። ሌላው ኤፍራታ ናት። ኤፍራታ እህቴ ለአንቺ ሰግቻለሁ፣ ሰዎችን ለማዳን ብለሽ አንቺ ራስሽ አደጋ ውስጥ እንዳትወድቂ ስትላትም የካሌብ ሞሲሳ የሳለ ቢላዋን እየተጠባበቁ ያሉ ምስኪን ሴቶች አሉ። ገና ተስፋ አለን አረብ ሀገር የመሄድ ብለው ልባቸውን ሞልተው በሞላ ስንቅ ወደዚህ የመጡ ብዙ አሉ። የእርድ ቀናቸውን የሚጠባበቁ እነሱን ነፃ ማውጣት አለብኝ፣ ፍርድ ለወንጀለኞች ማሰጠት አለብኝ ትላለች መሀሌት። የእውነት የክፋት መጨረሻው ውድቀት፣ የተንኮል መጨረሻው ሽንፈት እንደሆነ የገባት ይመስለኛል። እጅግ የሚያሳዝንና እጅግ ልብ የሚያንጠለጥለው ጉዳይ መድብል የትትናን ጉዳይ ነው ማጣፊያ ያጣው። በፍጥነት ትትና ተብዬዋን እፈልጋታለሁ ብሎታል። ደስ የሚለው ዜና የሉላና የሞገስ የቤቱ ሁኔታ መመለስ፣ የሉላ ማርገዝ፣ ልጁ ሲመጣ ሙሉ ሲሳያቸውንና ሙሉ ንብረታቸው እንዲመለስ በረከት ያለው ልጅ ሆኗል። ስሙንም በረከት ብለነዋል። እንደዚህ የእረፍት እንጀራና የማታ እንጀራ ሲሰጥ ሰው ደስ ይላል። አቀበት ቁልቁለቱን ወርደው እንባቸውን ተመልክቶ ፈተናቸውን አስቦ ልመናቸውን ሰምቶ ፈጣሪ ያፈራውን ፍሬ በስህተት ቢሆንም የለፋበት ንብረቱ ተመልሷል። ሞገስ የሞገስ ደስታ ያስደሰታችሁ፣ የሉላ እንባ ሲታበስ፣ የሉላ ደስታ ሲመለስ፣ ያ ፈተና አልፎ እንደተረስ ሲሆን፣ ያ አቀበት ቁልቁለት ተሻግረው ዛሬ የጥንካሬ ምሳሌ የፈተና ተምሳሌት ሲሆኑ፣ ትዕግስት ካለ ፍቅር ካለ የማይታለፍ አቀበት